በዛሬ ቪዲዮአችን እንግዲህ ከቶሮንቶ ሞንትሪያል ጉዞ እናደርጋለን ማለት ነው። በነገራችን ላይ ነገርኳችሁ ነገር ለመጀመሪያ ጊዜ ካናዳ ስገባ የረገጥኳት ከተማ ሞንትሪያል ናት። ከጎን መያዛችንን ብሎኝ ነገራችሁ ነበረ። ለሱ የሚሆን ስፔስ ትቼ ነበረ። ግን እታች እንዳየሁት ከሆነ ፍላይቴ ካንስል ሆኗል። ጋድ ፍላይቴ ካንስል ሆነ ማለት ነው። በመጨረሻም ሞንትሪያል ገብተናል። ዋትስአፕ ፋሚሊ እንዴት ናችሁ? ሳምንቱ እንዴት ነበር? እናንተ ጋር እኔ ጋር በጣም አሪፍ ነበረ። እንግዲህ ዛሬም ለየት ባለ ቪዲዮ ተገናኝተናል። በዛሬ ቪዲዮአችን እንግዲህ ከቶሮንቶ ሞንትሪያል ጉዞ እናደርጋለን ማለት ነው ለ2 ቀን ብቻ። ቅዳሜን ኦልሬዲ ዛሬን ግማሽ ቀን በፍላይት በሉት። ምክንያቱም ጠዋት 4 ሰዓት ተነስቼ 5 ሰዓት ነው የምገባው። ከ5 ሰዓት በኋላ ያለውን ግማሽ ቀንና ነገ ሙሉ ቀን ነው ሙሉ ማለት ነው። ሞንትሪያል ሄደን በጣም ብዙ አክቲቪቲዎችን እናያለን። ሞንትሪያል ምን ትመስላለች፣ የአበሻ ሰፈሮች፣ የአበሻ ሬስቶራንቶች ካሉ ቼክ እናደርጋለን። ኑሮ በሞንትሪያል ምን ይመስለው የሚለውን ቼክ እናደርጋለን። ዳውንታውኑን እናያለን፣ ሾፒንግ ሞሉን እናያለን፣ ታዋቂውን ሰርከስ ዲስቶሌ እናያለን። ብዙ አክቲቪቲዎች በሞንትሪያል እናያለን ማለት ነው። አሁን ከቤት ተነስተን 1 ሰዓት ነው የቀረኝ ቼኪንግ ሊጀመር ማለት ነው። በ1 ሰዓት ውስጥ ቁርስ መብላት አለብኝ። እቃም ፓክ አላረኩም። በእርግጥ ምንም ጀስ ባክፓክ ብቻ ነው የሚይዘው ለ1 ቀን አዳር ብቻ ስለሆነ የሚሄደው። ከቤት እንጀምራለን። ጉዞ ወደ ሞንትሪያል ይመጣል። ታጥበን ጨርሰናል። አሁን እቃ ፓክ እስከምናደርግ ድረስ ያው ትልቅ ነገር የለኝም። ጀስ ባክፓክ ነው ብያቸዋለሁ። ቁርስ መስራት አለብኝ ማለት ነው። አሁን ወደ ቁርሳችን ነው የምንለው። በሳምንት ውስጥ ላይክ ይሄንን ቁርስ እንት ይበላዋለሁ መሰላችሁ? 5 እበላዋለሁ። በጣም አልበላውም ከቀየርኩ ከተባለ 4 ላሳያችሁ ምን እንደሆነ ቁርሴን ማለት ነው። ብዙ ጊዜ ነው ቁርስ። ዛሬ ጃት ሜዶ ትራቭል ማድረገው ይሄ ነው፣ ግን ያንሰኛ ብዬ አስባለሁኝ። ትናንትና ጓደኞቼ በመኪና ነው የሄዱት። በነገራችን ላይ እኔ ብቻ ነኝ ፕሌን የቆረኩትኝ። እቺ የክላስ ፒሲ ናት፣ ራሷን የቻለች የክላስ ነው። ትምህርት ቤቱ ራሱ የሰጠም ማለት ነው። በክላስ በኩል ደግሞ አሪፍ ቪዲዮ ሌላ ጊዜ እለቅላቸዋለሁ። ከምንድነው የምንጀምረው? ዋና ነገሮች ከልብስ በፊት ለእኔ ዋና ነገር ካሜራዎቼ ናቸው። ዋናው መንገዱም ቪዲዮ ለመስራት ስለሆነ የሚሄደው ሞንትሪያልም ኤክስፒሪየንስ ከማድረግ ጨምሮ ሞንትሪያል የመጀመሪያ ባይሆንም የገባውባት ነው። በነገራችን ላይ ነገርኳችሁ ነገር ለመጀመሪያ ጊዜ ካናዳ ስገባ የረገጥኳት ከተማ ሞንትሪያል ናት። ከ4 ዓመት በኋላ ድጋሜ ወደዛ ልሄድ ነው ማለት ነው። ላፕቶፓችንን ይዘን መተናል። እቺ ፋይል ለመገልበጥ ወሳኝ ናት። ዶክመንት ኦኬ። ላፕቶፓችን ስናመጣ ደግሞ ቁርሳችን ቼክ ማድረግ አለብን። ምክንያቱም ቶሎ ነው የሚይዘው ይሄ ቁርስ። ከስር ካልተማሰለ ወዲያው ነው የሚበስለው ማለት ነው። እንደምታዩት ወተቱ ይገነፍላል ምናምን ነገር። ከስር ቼክ መደረግ አለበት። ኦትሜል ከስር እንደዚህ ቼክ ካላደረጋችሁት የመያዝ ባህሪ ያለው ማለት ነው። 4 ደቂቃ ማለት ነው። በ4 ደቂቃ ይደርሳል። ገና ፊታችሁ ስታጠቡ ለምታጠባችሁ በፊት እንደዚህ ፕሪፔር አድርጋችሁ የታጠባችሁ ምናምን ነገር በቃ ይሄ ይደርሳል ኦልሬዲ ማለት። ከዛም ማንገድ ነው እና ደግሞ አሪፍ ፕሮቲንም ነው። ኦትሚል በጣም የምወደው ብሬክፋስት ነው። ኦልሞስት ደርሷል የኔ። እቃዬንም ገና ፓክ ማድረግ ሳልጀምር ቁርስ ደረሰ ማለት ነው። ቁርስ እንበላለን ማለት ነው። ይሄና ቁርስ ደግሞ ቁርስ ካልበላው በቃ አሉንም ነው ብላችሁ በስርዓት ቀን መዋል አልችልም። በእውነት ራሴን ሲያመኝ ምናምን ነው የምውለው። እና ኦልሬዲ ቁርሳችን ኦትሜል ደርሷል ማለት ነው። ካፓችን ላይ እናደርጋለን። ላይክ የሆነ ነገር አንድ ሙዝ ራሱ መብላት አለብኝ እንጂ ቁርስ ሳልበላ መዋል አልችልም ጭራሽ ማለት ነው። እንደምታዩት በዚህ መልኩ ደርሳለች ማለት ነው። በቃችን ነው እንደ ቁርስ። እዚህ ላይ ኦን ቶፕ የምጨምራቸው ነገሮች አሉ። ብሉቤሪ አለኝ እንደ ዛሬ ብሉቤሪ ጨርሻለሁ እንጂ ቢኖር ብሉቤሪ በጣም አሪፍ ነበረ። ብሉቤሪ ከሌለ ደግሞ ሙዝ አለ። ሙዝ ላምጣ። ሙዝን አስገባለሁ ማለት ነው። እንደዚህ የከተፍነ እንደዚህ ያደረግን ለአበላል እንዲመች አድርገን። አሁን ነው ኢትዮጵያ ውስጥ ስንት እንደሆነ ፕራይሱ። ይሄ ግን 10 ምናምን ብር መሰለኝ 1 ኪሎ ግራሙ ማለት ነው። 13 ብር ምናምን ነገር ነው የምገዛው።
በስተመጨረሻ ይሄን ይመስላል ማለት ነው። ኦትሚል በወተት እና ሙዝ ሰምታይምስ እዚህ ላይ ኦን ቶፕ ብሉቤሪ ማማረግ ትችላላችሁ። በቃ ይሄ ሚክስ አድርጎ ያበደ ቁርስ በቃ ይሄ ከተበላ አይደለም ሞንትሪያል ፈረንሳይ መሄድ ትችላላችሁ ማለት ነው። ዋናው ጋር እቺን ደግሞ በላ አድርገን ቃየንም ገና ፓክ አላረኩም። ሰዓቱን ላሳያችሁ 7 ሰዓት ከ25 ይላል። እዛ 8 መገኘት አለብኝ። ቶሎ 5 ደቂቃ በልቼ በ10 ደቂቃ ፓርክ አድርጌ መኪና ስለማልይዝ ኡበር ጠርቼ በኡበር 8 ላይ ከ2 ሰዓት በፊት እዛ መገኘት አለብኝ ማለት ነው። ዶሜስቲክም ሆነ ኢንተርናሽናል ፍላይትም ሆነ ከ2 ሰዓት በፊት መገኘቱ በጣም አሪፍ ነው ማለት ነው። ትራፊክ ምን እንደሚያጋጥማቸው አታውቁም። እዚህ ደግሞ በተለይ ደግሞ ዶሜስቲክ ሲሆን ይበስባቸዋል። በጣም ነው የሚያካብዱት። ዋንስ የተወሰነች ደቂቃ ሚስ ካደረጋችሁ ፍላይታችሁ ካንሰል ነው የሚሆነው ማለት ነው። ሰው ስንት ያቀዳችሁት ፕሮግራም ያደርጋችሁ ነገር ፌል ከሚያደርግ በጊዜ መነሳቱ በጣም አሪፍ ነው ማለት ነው። ይመቻችሁ። ቁርሳችን በልተን ጨርሰናል። አሁን የሚቀረኝ ቶሎ ፓክ አድርጎ መውጣት ነው ማለት ነው። ላፕቶፕና ላፕቶፕ ቻርጀር ኦልሬዲ ከትቻለሁኝ። ሌላ ምን ከትቻለሁ? ፓወር ባንክ እና ኬብል ከትቻለሁኝ። ሌላ የሚቀረኝ ካሜራዬ ነው። ካሜራዬን ኦልሬዲ እየቀረስኩበት ነው፣ ዋነኛው ካሜራ። ሌላ ደግሞ ሁለተኛው ካሜራ ምን አለ መሰላችሁ? ገና አልጀመርኩበትም፣ ትሬኒንግ እያደረኩት ነው። ድሮናችን አለች፣ አዲስ ድሮን ነው ይሄኛው። ገና አልተሞከረም። ሞክሬው ራሱ ልመልሰው እችላለሁ፣ ልጠቀምበት እችላለሁ እንደ ሲቹዌሽኑ እና ገና ቱቶሪያል ራሱ ገና እየወሰድኩ ነው፣ ይሄን ቪዲዮ ስታዩት ማለት ነው። ግን ሞንትሪያል እስቲ አሪፍ ኔቸር ነገር ካለ ቼክ እናደርገዋለን። ኦንሊ ቲንግ ያሳሰበኝ ነገር የከፈልኩትኝ ለአንድ ብቻ ነው፣ ፐርሰናል አይተም ለሚል ብቻ ነው የከፈልኩትኝ። ያ ማለት አንድ ቦርሳ ብቻ ነው ማለት ነው፣ እግር ስር የሚቀመጥ ወይ ደግሞ ከላይ የሚሆን ብቻ ነው መያዝ የምችለው። ይህንን ድጋሚ ኤክስትራ ያስከፍሉኛል በጎን ቢይዘው ወይስ ይተውኛል የሚለውን አላወኩም። ዝም ብዬ በጎን ይዘውና ኤክስትራ ባግ ነው ካሉኝ ድጋሚ እዚህ ውስጥ ከተዋለሁ ማለት ነው። ካላሉኝ ግን እንደ ኖርማል አድርገው ኮስተጅልኝ የምታክል ቦርሳ ቴንኪዩ ብዬ አልፋለሁ ማለት ነው። ድሮናችንን እንከታለን ማለት ነው። ይህን ከያዝኩኝ ሌላ ምንም የሚቀረኝ ነገር የለም። ፓወር ባንክ እንይዣለሁኝ፣ ካሜራ እንይዣለሁ፣ ኤቭሪቲንግ ይዣለሁ። ወደ ልብስ ነው የምንገባው ማለት ነው። ከሰርከስ ዱ ሶሌይል ነው የምንጀምረው። ሰርከስ ዱ ሶሌይል በጣም ኢንተረስትድ የምትሆኑበት ሙሉ ቪዲዮ ሰራላችኋለሁ። ምንም የሚቀረኝ ነገር የለም። ዘ ኦንሊ ቲንግ በቃ ኡበር ጠርቶ መሄድ ብቻ ማለት ነው። ይመቻችሁ። እሺ ሰላም ነው? እንዴት ነው? አለን ራቢኒያ አለ። ሰላም ነው? ሞንትሪያል አዎ። በዛውም ዩቲዩብ ላይ ስለምሰራ ለዩቲዩብ ቪዲዮ እንዴት ነው ግን ዩቲዩብ ምናምን ጥሩ ነው? አሪፍ ነው። አሪፍ ነገር አለው። እኔ እንደውም አሁን ትምህርት እና ስራ ትንሽ ቢዚ እያደረገኝ ኮንሲስተንስሊ አልለቀውም እንጂ ጥሩ ነው። ከጀመርከው ምን ያህል ጊዜ ሆነህና ምን ያህል ተስፋ አገኘህበት? ኦልሞስት 1 አመት ሆነኝ አሁን ከጀመርኩት። 1 አመት ግን ያው ወጣ ገባ አለው። ምን ያህል ቪዲዮዎችን ለቀቀ? 60 ማን ቪዲዮ አለቀኩም። ቪዲዮ ስለ ቶሮንቶ ብቻ ማለት ነው። እዚህ ሆቴሎችን ዩቲዩብ ላይ ተለቀዋል። ኡበር አሰራር እና ስለ ኡበር እሱ እንደውም በደንብ ነው የታየው። ሾፕ ኤንድ ፔ፣ የምግብ የፓሴንጀር፣ እዚህ ደግሞ ሙዚየሞች፣ ፓርኮችን እዚህ ቶሮንቶ ያሉትን 15 ደቂቃ የ20 ደቂቃ እያደረኩ እንትን እላለሁ። ግን ኮንሲስተንሲ በጣም ይፈልጋል። ቴክስት አደርግልሃለሁ። እሺ ደርሰናል። ኤርፖርት ቶሮንቶ ውስጥ ካሉት ኤርፖርት ውስጥ አንደኛው ዳውንታውን በጣም ቅርብ የሆነው ቢሊ ቢሾፕ ኤርፖርት ይባላል። ፊት ለፊት እዚህ ጋር እንደምታዩት ለሰፈሪ እንዲቀርበኝ በሚለው ዋጋውም ይሄ ብዙ ጊዜ ውድ ነው፣ ግን ያኛው ዋጋው ትንሽ ቀነስ ስለሚል ያኛውን ነው የምመርጠው ማለት ነው። ይሄ ግን ለዳውንታውን ቅርብ ስለሆነ ብዙ ጊዜ ውድ ነው። ግን በዚህኛው ግን በሞንትሪያል ፍላይት ግን የ40 ብር ነው ምናምን ነገር ለውጥ ስላለው 40 ብር ደግሞ ያን ያህል ማተር አያደርግም። ምክንያቱም ያ በጣም ሩቅ ስለሆነ ከቤቴ መልሶ በትራንስፖርት የምከፍለው ነገር ነው ማለት ነው። ስለዚህ ይህንን መርጬ ወደዚህ መጥቻለሁ ማለት ነው። ኦልሬዲ እኛ ተጀምሯል። 10 ደቂቃ አርፍጄ ስለመጣው ቀጥታ ወደዛ እንገባለን ማለት ነው። ወደ ላይ እየወጣን ያለ ነው ወደ ኤርፖርቱ። እታች እንዳየሁት ከሆነ ፍላይቴ ካንስል ሆኗል። ጋድ ያለኝ አማራጭ ቶሎ ቼክ አድርጌ ኦልሬዲ ኦንላይን ቼክን አድርጌያለሁ። ቼክን አድርጌ ጨርሻለሁ። እዚህ ላይ የሚቀረኝ ኢንፎርሜሽን ዴስክ ግድ መሄድ አለብኝ ከነሱ ኮንፈርም ለማድረግ። እታች ግን ገና እንደገባን ያሳያችሁ ስክሪን ላይ ፍላይቴ ካንስል እንደሆነ ነው የሚናገረው። ሪዝኑን አሮ ነው ሜቢ ዌዘር
ለሚቼክ እስቲ ወይዘሩ ያን ያህል ባዶ ነው? አይ ዶንት ቲንክ ሶ። ዝናብ አለ ግን እዚህ ራሱ ደመና ነው የሚለው እኮ እንደ ደመና ነው የሚያሳየው እዚህ ራሱ ማለት ነው። ዝናብ ግን ገናውን ነው ማካፋቱ ላይ ጀመረው ማለት ነው። እስቲ የሞንትሪያልን ዌዘር ቼክ ላድርገው። ምናልባት ሞንትሪያል ዝናብ የጣለ ከሆነ ሞንትሪያልም ደመና ነው የሚለው። አሮን ነው ለምን ካንስል እንደሆነ አልገባኝም። እስቲ 16 ደቂቃ አርፍጃለሁኝ ከ2 ሰዓት በፊት ተገኘው ነው የሚለው አይደል? እኔ ግን 15 ሚኒት ሌት ነኝ። እስቲ የሚሉን እናያለን። ካንስል የሆነው የእውነት ነው ቼክ አድርጌ አሳውቃቸዋለሁ። በፖርተር ኤርላይንስ ነው የሚሄደው። እዚህ ግን ቼኪን ጀምሯል። ስለዚህ እንኳን መጣው ማለት ነው። ግን በእውነት እታች አሮን ነው ልቅረጸው ግን ካንስል ነበር የሚለኝ ማለት ነው። ቼኪን አድርጌ ጨርሻለሁ። ቶሮንቶ 9 ሰዓት ከ55 ነው የምንነሳው። ከዚህ በኋላ ከ1 ሰዓት ከ35 ደቂቃ በኋላ ማለት ነው የምንነሳው። 1 ሰዓት ከሩብ ተጉዘን ሞንትሪያል ላይ 11 ሰዓት ከ10 እንደርሳለን ማለት ነው። አሪፍ ሰዓት ነው 11 ሰዓት ከ10 ሰው ሁሉ የሚነሳሳበት ነው። ቁርስ በልቶ ምናምን ነገር የሚጨርስበት ሰዓት ነው። እኔ ደግሞ ቁርስ ሬዲ በልቻለሁ። ቀጥታ ወደ አክቲቪቲ ነው የምሄደው ማለት 1 ሰዓት ደግሞ እዛ አይደክመኝም። መጽሐፌን እያነበብኩኝ እሄዳለሁ ማለት ነው። ከዚህ በኋላ ቼኪኑን መቅረጽ ስለማልችል ቼክን ካረጉ በኋላ እንገናኛለን ማለት ነው። ኤቭሪቲንግ ቼክ አድርገን ጨርሰን ወደ ፋይናል ቦታ ደርሰናል። ሴኩሪቲ ማም ነገር ቼክ አድርጌ ጨርሻለሁኝ። እንደነገርኳችሁ ቅድም የያዝኳት ትንሽ የድሮን ካሜራዋ ከጎን መያዛችንን ብሎኝ ነገራችሁ ነበረ። ለሱ የሚሆን ስፔስ ትቼ ነበረ ድንገት ከፈቀድልኝ ብዬ በጣም ትንሽ ስለሆነች ማለት ነው። ግን ልክ አንድና አንድ ብቻ ነው በሚለው ውስጥ ተተብሎኝ አሁን ሁለቱንም ምንም አልያዝኩም በእጄ ማለት ነው። ሁለቱንም ውስጥ ከትቼዋለሁ። ለሱ ብዬ ስፔስ ትቼ ነበረ እንደ መጀመሪያ ፍላይቴ ማለት ነው። በነገራችን ለኤርፖርቱ ቢሊ ቢሾፕ ዳውንታውን ያለው ከውጭ ሲታይና ውስጡ ጭራሽ ነው የማይገናኘው ማለት ነው። በጣም ነው የሚያምረው። በጣም ትልቅ ነው። የተለያዩ ሬስቶራንቶች፣ ካፌዎች ምናምን ነገር አሉ። ራሱን የቻለ በጣም ትልቅ ኤርፖርት ነው ማለት ነው። ውስጥ ስገቡ የማትወጡት የማትወርዱት መንገድ የለም። ወደ ላይ ወደ ታች ምናምን በኤሌቬተር በጣም ነው የምትቀያየሩት ማለት ነው። እና እዚህ ጋር ኢንፎርሜሽን ዴስክ አለ። እዚህ ጋር ኢንተርኔት ምናምን መጠቀም ከፈለጋችሁ ፒሲ እኔም ያልጨረስኩትኝ ኤዲት የማደርገው ቪዲዮ አለ። እዚህ ጋር ተመልሼ መቀመጥ የማይቀር ነው። ግን አጀስት ዋና ኮንፈርም ኤቢሲዲ የሚለው ነገር 20 ኤ የሚል አይቻለሁኝ። ኤ ነው ይሁን ቢ ይሁን ግን ዞሮ እዚህ መሆኑን ቼክ ማድረግ አለብኝ ማለት ነው። እሱን ቼክ አድርጌ እዛ እቀመጣለሁ ማለት ነው። ሰው አጥም አልቻልኩም። ፍላይታችን ደግሞ 30 ደቂቃ ተራዘመ። ዶሜስቲክ ፍላይት ስታደርጉ ዲሌይ ጠብቁ። በጣም እንደውም 30 ደቂቃ በጣም አሪፍ ነው በእውነት። እስከ 2 ሰዓት የሚራዘምበት ቀን አለ። ከዚህ በፊትም ወደ ዊኒፔግ ምናምን ሄጄ ነበርና እንደዚህ 1 ሰዓት ከምናምን የተራዘመብን። ውሃ ጥም አልቻልኩም። ውሃ ልገዛ ነው። የትኛውን ውሃ እንደምገዛ እንጃ። ኤርፖርት ላይ ኦቪየስ ነው ዋጋ ውድ እንደሚሆን። እስቲ ዋጋ ቼክ እናደርግ። ኤነርጂ ድሪንክ ማምጣት ፈልጌ ያለው ግን ስኳሩን አልፈለኩትኝም። ዋት 6 ብር ይሄ አንድ ተኩል 6 ብር ይሄኛው 5.50። አሁን ይሄን ውሃ እኮ 24ቱን ነው የምንገዛው። 3 ብር ከ49 ይላል። ያያችሁት ነው። ውጪ ቢሆን 24ቱን ነው የምንገዛው። ስንት ሰዓት አለኝ? ላይክ ሰዓት ካለኝ 1 ተኩል መጨረስ እችላለሁኝ። ከሌለኝ ግን ግማሽ ሊትር ይበቃኛል። 9 ሰዓት ከ20 1 ሰዓት አለኝ። በ1 ሰዓት ውስጥ 1 ሊትር እጠጣለሁኝ። 1 ሊትሩን ቢይዘው ነው የሚሻለው ማለት ነው። ከነዚህ ውስጥ ይሄኛው ስንት ሊትር ነው? 1 ሊትር። ኦኬ ዋሬስ ሌላ ነገር ከነዚህ ውጭ ሌላ ምን የሚያስፈልግ ነገር አለ? ይሄን የምትፈልጉት ነገር ግን ካለ አለ እዚህ ፓወር ባንክ ምናምን የረሳችሁት ካለ ኦብቪየስሊ ፕራይሱ ይጨምራል። ሌላ ቦታ ቤስት ባይ ምናምን ከምንገዛው መጨመሩ የማይቀር ነው። እዚህ ግን ውሃ ግድ ነው። እንደውም ከውጭ ባገኝ ደስ የነበረ ካለሽ ከውጭ ብያት ከውጭ ልታመጣልኝ ነው። የተባረከች ልጅ። ቴንክስ ሶ ማች። ከውጭ አግኝተናል ማለት ነው። በነፃነት እንጠጣለን ማለት ነው ያለምንም ሀሳብ። የቅዝቃዜው ሲሆን ግን አንደኛ ቶንሲልም ነው። ውጭ ዳመና ይሁን እንጂ በጣም ሙቀት አለ። ቀዝቃዛ ነገር ለመጠጣትም ደግሞ አይመችም ባንዴ ማለት ነው። ከውጭ አግኝቻለሁኝ። አሁን የተወሰነ መጽሐፋችንን እናነባለን። ጉዞ ወደ ሞንትሪያል መጀመሪያ ካናዳ የገባሁባት ሀገር ማለት ነው። አብረን እናያታለን። የዛኔ ብዙ የማየት ኤክስፔሪንሱ አልነበረኝም። አሁን ላይ በደንብ እናያታለን ብዬ ተስፋ አደርጋለሁ። ፐርፐዝሊ ለመዝናናትና ለአንዳንድ ስራዎች ስለሆነ የምሄደው በደንብ አያታለሁ። አይ ሆፕ ዩ ጋይስ ኢንጆይ። ከቻልኩኝ በአንድ ካልቻልኩኝ ደግሞ እየከፋፈልኩኝ የማያቸውን አክቲቪቲዎች በደንብ አሳያቸዋለሁ ማለት ነው።
ሰብስክራይብ። ፍላይቴ ካንስል ሆነ ማለት ነው። ምን እንዳጋጠመ አንድ ባንድ ልንገራችሁ እና እናንተም እንግዲህ ኤክስፒሪየንስ እንዲሆናችሁ። ከዚህ በፊትም በዶሜስቲክ ፍላይት ሳደርግ አንድ ሰዓት ተኩል ዲሌይ ሆኖብኝ ነበረ። ግን እንደዚህ ካንስል አጋጥሞኛል። ለመጀመሪያ ጊዜ ነው ፍላይቴ ካንስል ሲሆን ማለት ነው። ሶ ምን አፕን አደረገ? ፍላይቱ አንድ ሰዓት ሲቀረን 35 ደቂቃ ዲሌይ መሆኑን በኢሜል እዚህ ላይ እንደምታዩት በኢሜል አሳወቁ ማለት ነው። 35 ደቂቃ ሆናለች። ፋይንዴ ታስታይም አንድ ሰዓት ተኩል የቆየሁት ማን ብዬ ነበረ። ከዛ በኋላ ከ35 ደቂቃ ካሉት በላይ ኦልሞስት 1 አወር ነው የሚወሰዱ ማለት ነው። ምንም ያሳወቁን ነገር የለም። አንድ ሰዓት ማም ካረፈዱን በኋላ ደግሞ ይሄን እዚህ ጋር ኢሜል ላይ የምታዩትን አንድ ቀን አራዝመው በዛ ላይ ደግሞ ከሰዓት አድርገው ቀጠሩ ማለት ነው። የሁላ መስዋዕትነት ለሞንትሪያል የሚከፈለው እንግዲህ ምን አይነት ሀገር እንደሆነች አሮን ካንስል ከሆነ በኋላ ፍላይቱ በጣም ደመና ነበረ። ቪዲዮ ላይ እንዳያችሁ እስከ ኤርፖርት ሲወርድ በጣም ዝናብ እየጣለ ነበረ እና አሁን ላይ ግን ሙሉ ለሙሉ ፀሐይ ሆነ ማለት ነው። ሙቀቴ ለሙቀት ማለት ነው እና ከተማው እንዳለ ፀሐይ ሆነ። ከኛ በኋላ ያሉት እንዳለ ፍላይቶች ደግሞ እየሄዱ ነው ማለት ነው። በቃ እኛ ነው አስቀድሞ የነበሩት ፍላይት የኔ እና ከኔ በፊት የሌሎችንም እየሰማው ነበረ። የኛ ሙሉ ለሙሉ ፍላይቱ ካንስል ሆኗል ማለት ነው። ግን እዛ በኋላ ያሉት ፍላይቶች አሁን በስርዓት እየተስተናገዱ ነው ያሉት ማለት ነው። በቃ ኢማጂን እኔ ዊኬንዱን በደንብ እፈታላለሁ ብዬ አስቤ ነበረ ቅዳሜና እሁድን እና በሰኞ በጠዋት ቶሎ መለሳለሁ ወይ ደግሞ እሁድ ማታ ላይ ቶሎ መለሳለሁ የሚል እሳቤ የነበረኝ እንደ ቆይታዊ ሁኔታ ማለት ነው። ማራዘም ያለብኝ ነገሮች አስገደዱኝ። እስከ ሰኞ ጠዋት ነው ድረስ ብዬ አስቤ ነበረ። እንግዲህ አልተሳካም። የዛሬን ቀን ሙሉ ሚስ ላደረግ ነው። ነገ ነው ከድጋሚ 12:40 ላይ ማለት ነው 12 ሰዓት ከ40 ማለት በኢትዮጵያ አቆጣጠር 6 ሰዓት ከ40 ማለት ነው ከሰዓት ማለት ነው ሄጄ 7 ሰዓት ከምናምን እገባለሁ። ወደ 8 ሰዓት ወይም እስከ ሰዓት ነገር ማለት ነው በኢትዮጵያ ጊዜ ደግሞ ቱ ላይ እገባለሁ። ቱ ላይ ገብቼ ግማሽ ቀን ያለች ግማሽ ቀን ነው የምንጠቀመው ማለት ነው። ከዛ በንጋቱ ሰኞ መለሳለሁ ማለት ነው እና በጣም ተናድጄ ነበረ። ምክንያቱም በጣም ፕሮግራም ያደረኩት ነበረ። ለዚህም ብዬ እዚህ የተውኩት ነገር ነበር። ለዛም ብዬ ደግሞ ያቀድኩት ነገር ስለነበረ በጣም ዲስአፖይንት ነው የሚያደርገው እነዚህ ፍላይት ካንስል ሲደረግ ማለት ነው። አሁን ነው ፊል ያደረግኩት ማለት ነው። ኢቭን ሪፈንድ እንኳን ማድረግ ብትችሉት ሪፈንድ ለማድረግ 30 ብር 40 ብር ኤክስትራ ቻርጅ ያደርጓቸዋል። ገንዘቡ ይመለስም ባይመለስም አሁን ማተር አያደርግም። ማተር የሚያደርገው እዛ የምታሳለፉት ነገር ነው። ላይ እርጀንት ቀጠሮ ሊኖራችሁ ይችላል። ለማን ነገር ገብቷቸዋል። እንደዛ ነገር ታሳለፉ ትችላላችሁ። እሱን ነው ሚስ ማድረጋችሁ ኖር የሚያበሳጫችሁ እንጂ ገንዘቡ አይደለም። ሶ እንደዚህ አይነት በጣም እርጀንት አይነት አጋጣሚ ካለባችሁ ትሬን ብትጠቀሙ አሪፍ ነው። በዋጋው ይመስለኛል ደርሶ መልስ 280 አካባቢ ነው። ከዋጋ እንኳን ተነጻጽሩት እኩል ነው። አንዳንዴ እንደውም ፕሌኑ ይቀንሳል። አስቀድማችሁ ከቆረጣችሁ ፕሌኑ ይቀንሳል። ግን በትሬኑ ከፕሌኑ በተሻለ መልኩ በጣም እርግጠኛ ትሆናላችሁ። እና እኔ እንደውም የመጀመሪያ ቀኔ ነው እንጂ እንደኔ ከትናንትና መጥተው የነበሩ ለዛሬ ተራዘመባቸው ዛሬ መጥተው ደግሞ ለኔ ጋር ተባሉ አሉ ማለት ከኔ ጋር እና እንደዚህም አለ። እነሱ በቃ አስሎንጋስ በፕሌን ሄዳለሁ ብላችሁ ካሰባችሁ ካንስል ከሆነ ወይዘር ካንስል ነው። ከምንም እወርዳለሁ አልወርድም የሚባል ነገር የለም ማለት ነው። እና እንደዚህ ያጋጥማቸዋል። በጣም ብዙ ሰው ሄደ ካንስል እያደረገ ሰልፍ ነበር። በጣም ረዥም ሰልፍ ነበረ። ቦርዲንግ ኢንፎርሜሽን ዴስክ ላይ በጣም ረዥም ሰልፍ ነበረ። እኔ በሰዓቱ ሳደርግ ነበረው ጀስት ለጓደኞቼ ያስቀድመው የሄዱ ጓደኞች አሉኝ እነሱ ማሳወቅ። ከዛ በተጨማሪ ደግሞ የባስና የትሬን ቼክ እያደረኩኝ ነበረ ዛሬ መግባት የሚችልበትን መንገድ ማለት ነው። ሳየው ትሬን 140 ብር ከፍዬ ከሰዓት 5 ላይ ተነስቼ ማታ 11 ላይ ማም እገባለሁ ማለት በኢትዮጵያ አቆጣጠር በሰዓት 11 ሰዓት ተነስቼ ማታ 4 ሰዓት ማም ነገር የሚገባው ትኬት ነበርና እሱን ልቁረጥ አልቁረጥ የግድ መሄድ አለብኝ የለብኝም ወይስ አንድ ፊቱ ነው ይሄን ሪፈንድ አስደርጌ ኔክስት ዊክ ልሂድ አልሂድ እያልኩኝ ፕሮግራሙ ደግሞ የግድ ዚስ ዊክ መሄድ ያለብኝ ፕሮግራም ስለሆነ ደግሞ እሱም ይሄ ላሳሰበኝ ማለት ነው። ዞሮ ዛሬ መግባት የግድ አለብኝ ብዬ ሰልፉ ሲያልቅ እና እንዳለ ሲበተኑ መጨረሻ ላይ ሄጄ አትሊስት ኤክስትራ ከፍዬ ዛሬ የሚሄድበትን ነገር አመቻችልኝ ስለው ለሚሄድ ነው ብሎ በጣም ረጅም ሰዓት ላይ ሞዛን 25-30 ደቂቃ ካስቆመኝ በኋላ በስተመጨረሻ ለዛሬ 4 ሰዓት ከ25 ላይ አግኝቶልኛል ማለት ነው። እዚህ ጋር እንደምታዩት 4 ሰዓት ከ25 ላይ ተገኝቶልኛል ማለት ነው። በጣም አሪፍ ነገር ነው በፕሌን መሆኑ። እንዳሁኑ ካልተራዘመ አሁን እንደማያውቅ ከሆነ ወይዘሩ በጣም አሪፍ ነው። ወይዘር ብለው ያሳባሉ ብዬ አላስብም። ሞንትሪያልም ያሉ ጓደኞችን ስጠይቃቸው ፀሐይ ነው እዛ በጣም ፈታ እያሉ ነው። 4 ሰዓት ከ25 ላይ የሚነሳ ፍላይት አግኝቻለሁ ማለት ነው። በጣም አሪፍ 5 ሰዓት ከ35 ነገር ደርሳለሁ ማለት 1 ሰዓት ከ10 ፍላይት ስለሆነ ማለት ነው። ምክንያቱም ከጠዋት ተነስተን የጀመርነው ፍላይት እስካሁን ድረስ እያለ እየሄደ ነው። አሁን ገና ሰዓቱ ይሄን በማወራበት ሰዓት 12 ሰዓት ሆኗል ማለት ነው። 12 ሰዓት ከ20 ላይ ይሄን እያወራን ነው። ለፍላይቱ 4 ሰዓት ይቀረኛል። ያለኝ አማራጭ ምንድነው? ወጥቼ እዛ አካባቢ ያለ ሬስቶራንት ማም ነገር ፈን ማድረግ ነው። ወይ ደግሞ ቤቴም ቅርብ ስለሆነ
ላይ 15 ደቂቃ ነገር ነው ከዚህ ዳውንታውን አካባቢ ስለሆነ ነው የምኖረው። ወይ ቤቴ ሄጄ አርፌ ምናምን ነገር ድጋሜ መመለስም እችላለሁ ማለት ነው። ዶሜስቲክ ፍላይት ስታደርጉ ካናዳ ውስጥ በጣም የዲሌይ እና የካንስሌሽን ኤክስፒሪየንስ በጣም ታደርጋላችሁ። ፕሮግራሙ በጣም እርጀንት ከሆነ አንድ ቀን አስቀድማችሁ በትሬን ወይ ደግሞ በባስ ማምጥት ይችላል። በጣም አስፈላጊ ካልሆነ ግን ፕሌኑ ሁሌ ተመራጭ ነው። ምክንያቱም 1 ሰዓት ፍላይት አሁን በፕሌን 1 ሰዓት ከ10 ነው። በትሬን ደግሞ ሲሆን 5 ሰዓት ተኩል ነው አካባቢ፣ አንዳንዴ እስከ 6 ሰዓት ይሄዳል ማለት ነው። ይህን ይመስላል እስካሁን ድረስ ያለን ቆይታ። እናንተ ምስት ኤክስፒሪየንሳችሁን ሼር አድርጉን ኮመንት ላይ። እንደዚህ አይነት ነገር ተጋጥሟችሁ ምን ማድረግ እንደሚቻል ያላችሁን ኢንፎርሜሽን ሼር አድርጉን። ሰብስክራይብ ማድረግ እንዳይረሳ። በኋላ 4 ሰዓት ከ25 ደግሞ መጥቼ ያለውን ኤክስፒሪየንስ ድጋሚ ሪከርድ አደርግላችኋለሁ። ይመቻችሁ። ዋው ምሳችን መጥቶልናል። ኤርፖርት ውስጥ ከመውጣቴ በፊት 4 ሰዓት አለኝ፣ ግን ማንበብና እዚሁ ኤዲት ማድረጋቸው ማስተካከላቸው ቪዲዮዎች ስላሉ እነሱን ለማስተካከል በወጣም ባልወጣም ምንም ማተል አያደርግም። እዚሁ ቁጭ ብዬ እዚሁ ምሳ በልቼ ከዛ ተመልሼ እሄዳለሁ ማለት ነው። ምሳዬን እዚህ ባገኘሁት አበሻ አስተናጋጅ ኤርፖርት ውስጥ ተመርጦልኛል። በጣም አሪፍ ምሳ ይመስላል። እንደምታዩት እዚህ ጋር አሪፍ ምሳ ነው ሲታይ። ይህንን ምሳችንን ሚትቦል ነው የሚለው ሜኑ ላይ ያዩት። ሚትቦል ሳላጥ ነው የሚለው ወይ ደግሞ በሾርባ አለ። እኔ በሳላጡ ነው የመረጥኩትኝ። በልተን ተመልሰን እንገናኛለን። ሰብስክራይብ ይመቻችሁ። ምሳችንን በላነ ጠጣነ እና አሁን ኦልሞስት የሚቀረን 1 ሰዓት ከ20 ሆኗል። ቼኪንግ ሊጀምር 40 ደቂቃ ነው የቀረው ማለት ነው። እንግዲህ ሙሉ ቀን በፒርሰን ኤርፖርት የተዋልኩ ነው። ቶሮንቶ አለቅም ብላኛለች። እንግዲህ እየታገልኩ ነው ከቶሮንቶ ጋር። ፒርሰን ኤርፖርት ከውጭ ከምታዩት በጣም የተለየ ውስጡ በጣም ትልቅ ነው። ኔክስት እንግዲህ ወደ ኤርፖርት ስንገባና ሞንትሪያል ያለውን ቪዲዮ እለቅላችኋለሁ። ሰብስክራይብ። በመጨረሻም ገብተናል። ከረዥም ግብግብ በኋላ ከኔ ጋር ካንሰል የሆነባቸው ቢመለሱም እኔ ግን ያው በመጨረሻ በመቅረቴ ይሄኛውን ፍላይት አግኝቻለሁ ማለት ነው። ሆፕፉሊ ኦልሞስት ከግማሽ ቀን በላይ አባክኛለሁኝ። አሁን ወደ 5 አካባቢ ነው የምነሳው። እዛ 6 ደርሳለሁኝ። ሞንትሪያልን በማታና አንዳንድ ቦታዎችን ነው የምናየው ማለት ነው። እስከዛ እስክንገባ ድረስ ያለውን ነገር ቀርጽላችኋለሁ። ይመቻችሁ። ዶሜስቲክ ፍላይትም ስታደርጉ ኤክስትራ ብር መክፈል አይጠበቅባችሁም በመስኮት በኩል ለመሆን። እኔ እንደ ቻንስም ሆኖ ይሁን አሮ ነው ስቲል ክፍት ቦታ በጣም ብዙ አለ። ወደፊት በመስኮት በኩል ነው የደረሰኝ። እንደምታዩት ከሆነ ኤክስትራ ቻርጅ ግን እነሱ ያስከፍሏቸዋል። 70 ብር 80 ብር እንደተያዘ ቡክድ እንደሆነ ያሳያቸዋል ዌብሳይት ላይ። በአካል ስታዩት ግን ምንም አይገናኝም ማለት ነው። 1 ሰዓት ከሩብ ፍላይት ካደረግን በኋላ ተመልሰን እንገናኛለን። ይመቻችሁ። በመጨረሻም ሞንትሪያል ገብተናል። ባለቀ ሰዓትም ቢሆን ከመሸ ከምን የሚሻል ብለን ገብተናል ሞንትሪያል። አሁን የሚቀረን መተኛት ነው ማለት ነው። እንደምታውቁት ቀን ሙሉ ኤርፖርት ነበርን። ፋይናሊ ሞንትሪያል ደርሰናል ማለት ነው። ቶሮንቶ አለቅም ብለን ታግለን ከቶሮንቶ ጋር ከብዙ ሩጫ በኋላ ኤርፖርት አንድ ቀን ሙሉ ከዋለን በኋላ በስተመጨረሻ ዳውንታውን ደርሰናል ማለት ነው። ማረፍበት ቦታ ላይ ደርሻለሁ። ኢነርጂ ካለኝ ገብቼ አርፌ አሁን የደረስኩትኝ ሁሉን ነገር ጨርሼ 8 ሰዓት ከ25 ላይ ነው ማታ። ያው እንደምታዩት ደርሰናል ማለት ነው። ዳውንታውኑ ላይ ካረፍኩኝ በኋላ አሁን አንድ ሰው ፒክ የሚያደርገኝ ቦታ ነው እየሄድኩኝ ያለሁትኝ። ቀጥታ ወደ ሆቴል አይደለም። ከዛ በኋላ በቀጣይ ቪዲዮዎች ግን የተለያዩ ቪዲዮዎች ለሞንትሪያል የተለያዩ ቦታዎች እየሄድኩኝ በቻልኩት አቅም ለመጫን ሞክራለሁኝ። እስከዛሬ የነበረን ቆይታ ግን ይሄን ይመስል ነበር። ከቶሮንቶ በግድም ቢሆን ተፋተን መተን ሞንትሪያል ደርሰናል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ከኔ ኤክስፒሪየንስ ብዙ ትማራላችሁ እያስባለሁኝ። ዋጓን